እኔ የምላችሁ ግን ክረምታችሁን በምታስቡበት ሰዓት ወደ አይምሯችሁ የሚመጣው ነገር ምንድን ነው? እስኪ ይህችን አይስ ብሬክ መልስ ኮሜንት ላይ አስቀምጡልኝ። ክረምታችሁን በምታስቡበት ሰዓት ወደ አይምሯችሁ የሚመጣው ነገር ምንድን ነው? ዛሬ ለእናንተ ሼር ማድረጉ ወይም ማካፍለው አንድ ቶፒክ ቢኖር ስለ ክረምት እናወራለን። በኋላም በላይቭ ፉል ብሉፕሪንት ፕላንን ሰጣችኋለሁ እንዴት ክረምታችሁን በአግባቡ እንደምትጠቀሙ። ላይቭን ፓርቲሲፔት ማድረግ ትችላላችሁ። ካላገኛችሁት ላይቭን ዩቲዩብ ላይ አስቀምጠዋለሁ፣ ቼክ ማድረግ ትችላላችሁ። እና ይሄ ቪዲዮ በሳቱ ከወጣ ላይቭ ላይ ገብታችሁ ከኔ ጋር ስለ ሳመር እንማራለን። በዛሬ ቪዲዮ 5 ብቻ ወሳኝ በዚህ ክረምት ማድረግ ያለባችሁትን ነገር ብቻ ለእናንተ ሰጣችኋለሁ። ከዚህ ቪዲዮ በኋላ ክረምታችሁን በምታስቡበት ሰዓት ወደ አይምሯችሁ የሚመጣው ፎከስድ ማን፣ ኮሚትመንት ማን እና የሆነ ሰምሲንግ ሂውጅ ነገር ዴቨሎፕ ያደረገ ያለ ማን ወደ አይምሯችሁ ኢማጂኔሽን ውስጥ እንዲገባ ፈልጋለሁ። እውነታው ለምንድን ነው ይሄን ቪዲዮ መሰራው? ሞስት ኦፍ ዘ ፒፕል ኢን ኢትዮጵያ አሁን ስፔሻሊ ኤክስፔንሲቭ ካንትሪ ኢን አፍሪካ ትባላለች ኢትዮጵያ፣ ግን ወጣቶቿ በክረምት የተኙ ነው ያሉት። ብዙዎቹ በጣም የተኙ ነው። መስራት የሚፈልጉትን ክረምት ሲደርስ እሰራለሁ ያሉትን ነገር እየሰሩ አይደለም። በጠዋት እየተነሱ አይደለም። ለምን? ክላስ የለማ። ክላስ ከሌለ ምን ይደረግ? መተኛት ነው፣ ከጓደኞች ጋር ችላውት ማድረግ ነው። እንደዛ ያሉ በጣም ታይማቸውን ዌስት ያደረጉ ነው። ደግሞ ለስቱደንት ሞስት ኦፍ ዘ ታይም ለስቱደንት ሞስት ቫሉየብል ታይም የሚባለው አሁን ነው። this is the most valuable time in your 1 year። ስለዚህ እችን 3 ወር እንዴት መጠቀም እንዳለባችሁ፣ ምን ላይ ፎከስ ማድረግ እንዳለባችሁ ሃይላይቱን ወይም ግልጹን ለእናንተ ነግራችኋለሁ። የጠቀመኝ ነገር ስለሆነ ነው ማካፍላችሁ። ስለዚህ ተረጋግታችሁ እስከ መጨረሻው እንድታዩት ፈልጋለሁ። እንጀምር። አንደኛው በጠዋት መነሳት ነው ጋይስ። ክረምት ሲባል ሞስት ኦፍ ዘ ታይም እኛ አእምሮ ውስጥ የሚመጣ ነገር ቢኖር አንደኛው ነገር እንቅልፍ ነው። እንቅልፍ ነው ወደ አእምሮአችን የሚመጣው። መተኛት 24 አወር ቤት ውስጥ መገደብ ምናምን። ይኸውላችሁ በጠዋት የምትነሱት ለሌላ ሰዎች ብላችሁ አይደለም። ክረምት እናንተ የምታሰልፉት ከጓደኞቻችሁ ጋር በምትገናኙበት ሰዓት በድፍረት በኩራት የምታወሩትን ታሪክ የምትጽፉበት ክረምት ነው። ጠዋት ባልነሳና ቀን ብሰራው ልትሉ ትችላላችሁ ጋይስ። ዲሲፕሊንድ in every career ማተር ያደርጋል። ስለዚህ ዲሲፕሊንድ መሆን አለባችሁ። ዲሲፕሊንድ ለመሆን ደግሞ በጠዋት መነሳት አለባችሁ። ካልጋችሁ መነሳት አለባችሁ። ኮምፈርታችሁን ዊን ማድረግ አለባችሁ። በጠዋት መነሳት ሲባል ጋይስ ለማንም ብላችሁ አይደለም የምታደርጉት፣ ለራሳችሁ ብላችሁ ነው የምታደርጉት። ስለዚህ በዚህ ክረምት 12 ሰዓት ተኩል የምትነሱ ከሆነ ጀስት ቀንሱና 12 ሰዓት ተነሱ። 12 ሰዓት የምትነሱ ከሆነ ቀንሱና 11 ሰዓት ተኩል አድርጉ። ወይም 11 ሰዓት ቶፕ አድርጋችሁ ስፖርት በመስራት መጽሐፍ በማንበብ እሱን በኋላ ላይቭ ላይ በሰፊው እናወራለን። እንደዛ አይነት ነገር ከሪየሮችን በመስራት ክረምታችሁን ኢፌክቲቭሊ ተጠቀሙ። ስለዚህ ክረምት ላይ እንቅልፉን እንዳትመርጡ፣ ጀስት ከባዱን ነገር መርጣችሁ ስሩበት። that is the important thing። ማስታወሱም ልብ ማለትም ያለባችሁ ነገር ይሄ ወደ ሁለተኛው ይወስደናል። ምንድነው? learn one digital skill። ሜቢ ኮፒ ራይቲንግ ሊሆን ይችላል፣ ሴልስ ሊሆን ይችላል፣ ወይም ማርኬቲንግ ሊሆን ይችላል። ዲጂታል ማርኬቲንግ፣ ኢሜል ማርኬቲንግ፣ ኮንቴንት ማርኬቲንግም ሊሆን ይችላል። አድቨርታይዚንግ፣ ኤኒ ስኪል፣ ግራፊክ ዲዛይኒንግ፣ ቪዲዮ ኤዲቲንግ እና የተለያዩ ኦንላይን ስኪሎች አሉ። ኢቨን እኔ አሁን የሰራው ያለሁት የኮንቴንት ክሬሽን ስኪል ሊኖር ይችላል። ስለዚህ እነዛ አይነት ነገሮችን መማር አንድ ስኪል ጋይስ። ክረምት ዕለት ይሄ ኮንቴንት ክሬሽን ስኪል መማር እፈልጋለሁ የምትሉ ካላችሁ ኮንቴንት ክሬሽን በጣም ኮምፕሌክስ አይደለም ጋይስ፣ እውነቱን ለመንገር። ኢቭን እኔ ፊልም ሜኪንግን የተማርኳት ጀስት 10 ሰዓት ነው የወሰደብኝ። ፊልም እንዴት ሜክ ይደረጋል፣ ፊልም እንዴት ራይት ይደረጋል፣ እንዴት ነው የሚደረገው የሚለውን ስቱዲዮ ባይንደር አለ፣ ዲፎር ዳሪየስ የሚል ዩቲዩብ ላይ ኤቭሪ ፍሪ ቱሎች አሉ። እንግሊዘኛን የምታውቁ ከሆነ አንደርስታንድ የምታደርጉ ከሆነ
ያ ብቻ በረከት ነው። የፈለጋችሁትን ነገር ፍሪ ታገኛላችሁ። ስለዚህ መስራት ወይም አንድ ስኪል መማር ማለት ጋይስ ሶሻል ሚዲያ ወይም በኢንተርኔቱ ዓለም ኢት ዘ ሊስት ኤንድ ሲምፕል ቲንግ ነው። ለምን ካላችሁ ከሰጣችሁት የምትሰጡት 4 ሰዓት ነው። ምክንያቱም በጣም ኮምፕሌክስ የሆነ ሀሳቦችን ሲምፕሊፋይድ ዳይጀስት እና ዲዞልቭ የሚያደርግ በጣም ከባድ ኤአይ የመጣ ነው። በጣም ከባባድ ሰዎች የመጡ ነው። ስለዚህ እንደዛ አይነት ፋስት ዌዎችን በመፈለግ አንድ ዲጂታል ስኪል ተማሩ። ማርኬቲንግ ነው መማር የምፈልገው ካላችሁ ጀስት ጋይስ ማርኬቲንግ ለመማር ዩቲዩብ ላይ ሄዳችሁ የ5 ደቂቃ ወይ 15 ደቂቃ ቪዲዮዎች ምናምን እንድታዩ ሪኮመንድ አላደርግም። ምክንያቱም እነዛ ቪዲዮዎች ጀስት ማስተላለፍ የሚፈልጉትን ነገር ያስተላልፋሉ። ፔሪድ አበቃ አለቀ እንትኑ ርዕሱ። ሶ እናንተ የምትይዙት ከዛ ዲፊኒሽኑን እና የሰውየውን ፐርስፔክቲቭ ስለ ዲጂታል ማርኬቲንግ ያለውን ወይም ስለ ማርኬቲንግ ያለውን ፐርስፔክቲቭን ልታዩ ትችላላችሁ። ግን ሞር ሪኮመንድ ማድረጋችሁ መጽሐፎችን ማንበብ የገሪ ቪ መጽሐፍ አለ እና የአሌክስ ሄርሞዚ እና ብዙ ሰዎች መጽሐፍ ጽፎበታል ስለ ማርኬቲንግ። ስለዚህ እንደዛ አይነት ነገሮችን መጽሐፍ ማንበብ አሁንም እላችኋለሁ ጋይስ መጽሐፉ 200-300 ፔጅ አይደለም የማርኬቲንግ መጽሐፍ ለማንበብ። አንዳንዶቹ በዛ ከተባለ 200 ምናምን ነው። ያ ደግሞ ጋይስ የሚወስደው ወይ 5 ሰዓት ነው ከወሰደ። በቀናችሁ የምትሰጡት ትንሽ የ5 ሰዓት ብቻ ነው የምትሰጡት። ወይም በሳምንት ወይም አንድ ሰዓት ከተጠቀማችሁ በ5 ቀን ውስጥ መጽሐፍ ትጨርሳላችሁ ማለት ነው። አንድ መጽሐፍ ዛት ሚንስ ደግሞ በአንድ ሳምንት አንድ መጽሐፍ ጨረሳችሁት ማለት ነው። ስለዚህ አንድ ዲጂታል ስኪልን ኮሚትድ ሆናችሁ መማር ነው። ኤኒ ሚንስ ቪዲዮግራፊ፣ ፎቶግራፊ፣ ኤኒቲንግ ልትሉ ትችላላችሁ። ግን ጀስት ዋን ስኪል ላይ ፎከስ አድርጋችሁ ልትማሩ ትችላላችሁ። ሶ መማር ወይም መጀመር የፈለጋችሁት ስኪል ምንድን ነው? ስኪል ፋውሊዝም አሳውቁልኝ ኮመንት ላይ ሀሳባችሁን በመስጠት። ሶ ይሄኛው ወደ ኔክስት ስቴፕ ይወስደናል። እሱም መጽሐፍ ማንበብ። አንድ መጽሐፍ ማንበብ ጋይስ መጽሐፍ ማንበብ ጥቅሙ አንድና አንድ ሲምፕል ነገር ነው። ምንድነው እሱም? ማይንድ ሴታችሁን እንድትቀይሩ ያደርጋል። ሶ ጋይስ ማይንድ ሴት መቀየር ማለት ጀስት 360 ዴይ ወይ 90 ዴይ ወይም ይህን ሳመር በሙሉ የሚፈጅ አይነት አይደለም። ማይንድ ሴትን ቀይራለሁ ብለ ለሳመር አትጠብቅ። ማይንድ ሴት የሚቀየረው ጀስት ኢን ሞመንት ኢን 1 ሃወር ሊቀየር ይችላል የአንድ ሰው ማይንድ ሴት። ሶ ይህን ማይንድ ሴት ሺፍት ማድረግ የሚችሉት ደግሞ መጽሐፍ ማንበብ ሲጀምሩ ነው። መጽሐፍ ማንበብ ብዙ ጊዜ ሰምታችኋል። ይህን መጽሐፍ አንብቡ፣ ብዙ መጽሐፎችን አንብቡ ተብሏል። ላይቭ ላይም ለእናንተ ማይንድ ሴታችሁን ሪሲት ለማድረግ የሚጠቅማችሁን መጽሐፎች ላይቭ ላይ ገብቼ ለእናንተ ሪኮመንድ አደርጋለሁ። ላይቭ ላይ ገብታችሁ ቼክ ልታደርጉ ትችላላችሁ። ስለዚህ መጽሐፍ ማንበብ ጋይስ በአንድ ቀን ውስጥ ወይም በአንድ ደቂቃ ውስጥ ማይንድ ሴታችሁን ሺፍት የሚያደርግ ነው። የተለያዩ ነገሮችን ስለተለያየ ነገር ያላችሁትን ምልከታ የሚቀይር ነው። በዚህ ክረምት ጀስት አንድ መጽሐፍን መጨረስን ቻሌንጅ አድርጋችሁ ጀምሩ። ምክንያቱም ማይንድ ሴት መቀየር በጣም ኢምፖርታንት ነገር ነው በዚህ በፓስተስት ኢንዱስትሪ። ሶ ይሄ ነገር ወደ ቀጣይ ይወስደናል። እሱም ምንድነው? የሆነ ነገር ጀምሩ። ስታርት ሰምሲንግ ጋይስ የሆነ ነገር ጀምሩ ሲባል ጋይስ ምንም እንትን ዲፊኒሽን የለውም። የሆነ ነገር ጀምር ማለት ነው። አሁን በምታስብበት ሰዓት የሆነ ነገር ሊጀምር ስትል ወደ አይምሮ የሚመጣው ነገር ምንድን ነው? ኮሜዲ መጀመር ነው? ኢንተርቴይንመንት ቪዲዮዎችን መልቀቅ ነው? ሪያክሽን ቪዲዮ መስራት ነው? ወይስ በቪኦ3 ወይም በጎግል ቪኦ3 ቪዲዮ ክሬት ማድረግ ነው ወደ አይምሮ የሚመጣው? እና ወይስ መግዛት የፈለከው ለኮንተንት ክሪኤሽን መግዛት የፈለከው እቃ አለ፣ ግን ዲሲሽን ባለመውሰድ የፈራው ነገር ጋይስ አንድ ነገር ላይ እንደዛ አይነት ነገር የሆኑ ነገሮችን ለመጀመር ስታስቡ ሞስት ኦፍ ዘ ታይም እኔም ራሴ ፌስ ማድረገው ነገር ነው ፍርሃት። ባትፈሩ ኑሮ ምን ታደርጉ ነበር? አሁን ካላችሁበት ቦታ ሆናችሁ ኮንተንት መልቀቅ እፈልጋለሁ ብዙ ልትሉ ትችላላችሁ። ባትፈሩ ኑሮ ምን ታደርጉ ነበር? አፕላይ ታደርጉ ነበር፣ ትጠይቁ ነበር፣ የሆነ ኢንተርቪው ላይ ቀርባችሁ ልታወሩ ነበር፣ ለኢንተርቪው ራሳችሁን ትዘጋጁ ነበር ያንን የምትፈልጉትን ነገር ለማድረግ። ስለዚህ በስልካችሁም ቢሆን ፒሲ የለኝም አትበሉ ጋይስ። እኔ በፒሲ አይደለም እየሰራው ያለሁት። ይሄንን የተለያዩ ቢዝነስ ማኖችን ማገኛቸው ሰዎች
ጀስት በስልክና በስልክ ብቻ ነው። በእጃችሁ ያለው አሁን ምን እንደሆነ አይታችሁ ተጠቀሙበት። that is the only one opportunity you have now። ስለዚህ ምንም ልትሉ ትችላላችሁ። እኔ እኮ ዋይፋይ የለኝም ኮኔክሽኑ የለኝም ምናምን ልትሉ ትችላላችሁ። ጋይስ ዱ something stupid፣ በጣም ስቱፒድ እና በጣም ክሬዚ የሚመስለውን ነገር መስራት ጀምሩ። ሶ በኋላ ላይቭ ላይ ምን መስራት እንዳለባችሁም ጀስት ሃይላይት ቶክ እናደርጋለን። ስቲል ላይቭን ካለፋችሁ ያመለጣችሁ ካላችሁ ገብታችሁ ቼክ እንድታረጉ ሪኮመንድ አደርጋለሁ። ሶ ይሄኛው ወደ መጨረሻው ይወስደናል። መማረር አቁሙ ነው። በዚህ ሰዓት ጋይስ በህይወታችን ላይ ትልቁ ሪስፖንሲቢሊቲ የሚወስደው ጋይስ ቤተሰቦቻችን አይደሉም፣ ጓደኞቻችን አይደሉም፣ ቸርች ላይ የምናውቃቸው መሪዎች የቸርች መሪዎች አይደሉም። በዚህ ሰዓት በህይወታችን ትልቁን ሪስፖንሲቢሊቲ ተሸክሞ ያለው እኛው ራሳችን ነን። ቀበሌያችን አይደለም፣ ፕራይም ሚኒስተሩ አይደለም፣ ማንም አይደለም። ማን ነው ትልቁን ሪስፖንሲቢሊቲ በእኛ ላይ ተሸክሞ ያለው? እኛ ራሳችን ነን። አንተ ራስን ካላስነሳ፣ አንተ ራስን ከፍ ካላረግ፣ የሆነ መንገዶችን ፈልገን መውጣት ካልጀመርክ ወይም መውጣት ካልጀመርን እዛው በወደቅንበት ዓለም ነው ወድቀን የምንቀረው። ስለዚህ ስልክ የለኝም አትበል ጋይስ። ብሌም ያደረገ ሰው የትና የት እንደደረሰ ሁላችንም የምናውቀው ነገር ነው። ስለዚህ ብሌም ማድረጋችሁን አቁማችሁ ጀስት አክሽን መውሰድ ጀምሩ። ህይወታችን ስለ ራሳችን ሪስፖንሲቢሊቲ የሚወስድ ማንም ሰው የለም፣ እኛው ብቻ ነን። ሶ ይሄ ቪዲዮ በጣም እንደጠቀማችሁ እርግጠኛ ነኝ። ሲሪየስ ከሆናችሁ 5 ነገሮችን አፕላይ ማድረጋችሁ እንዳትረሱ። እናም ለተጨማሪ ሞር ዲስክሪፕሽን በላይቭ ሰጣላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ለጊዜው ቻው።